ሰላም ናችሁ? ሰላም እንዴት ናችሁ? ደህና ነን አልሐምዱሊላህ። ሰላም አለን እግዚአብሔር ይመስገን። እንዴት ነው ትምህርቱ? ጥሩ ነው አለን አልሐምዱሊላህ። እሺ በቀደም ገብቼ ነበርና በኋላ ላይ ጥያቄ እየመለስኩ እያለ አስወጣኝና አሁን ደግሞ ቶፒኩ ሌላ ነው። ጥያቄው ምንድነው? ቀደም ልጅቷ ነው ማን ነው ጠይቆት ነበረ። ኔትወርክ ያቆራርጠኛል። የመረዙት ሰዎች እነማን ናቸው? ማለት መጽሐፉን የመረዙት ሰዎች የብሉይ ኪዳንን መጽሐፍ የመረዙት ሰዎች እነማን ናቸው የሚል ነው። እሺ አዳምጥ። እሺ መልስ ነው። እሺ አዳምጥ። በደንብ አስተውላችሁ አዳምጥ። አምላክ አላህ ስለ ኦሪት ምን እንዳለ ተመልከቱ። ከዚያ ማን በረዘ የሚለውን ይነግረናል። ለምንስ ሊበረዝ ቻለ የሚለውን ይነግረናል። የቁል ስብሓነሁ ወተዓላ አምላካችን አላህ ጥራት ይገባው ከሁሉ በላይ ከፍ ያለው አምላካችን አላህ ምን አለ? ኢና አንዘልነ ተውራት አለ፣ ኦሪትን እኔ ነኝ ያወረድኳት አለ። ፊሃ ሁደን ወኑር፣ በእርሷ ውስጥ ቅኑ መንገድና ብርሃንም ነበር አለ። የሕኩሙ ቢሃ ነቢዩን አለዚነ አስለሙ፣ እነዚያ ሙስሊም የነበሩ ነቢያቶችን በእርሷ ይፈርዱ ነበር አለ። ስለዚህ ነቢያቶች ሁሉ ሙስሊም መሆናቸውን ቃል በቃል እዚህም ይናገራል። እነዚያ ነቢያቶች እንዲተዳደሩባት ሙሴና ሃሩን በእርሷ ያስተዳድሩና ይፈርዱላቸውም ነበር። ለለዚነ ሃዱ ወረባኒዩነ ወልአሕባር፣ ከዚያ በኋላ ለሊቃውንቶቻቸው ምን አደረገ አላህ? ቢመስቱሕፊዙ ሚን ኪታቢላህ፣ የኔን የአላህን ቃል ጠብቆ የሚል ኃላፊነትና ጣለባቸው። ከማን በኋላ? ከሙሴና ከሃሩን በኋላ። ገብታችኋል አይደል? የአምላክን ቃል የኔን ቃል እንዲጠብቁ ኃላፊነትና በመሰጣታቸው ምክንያት አለ። ወኪያኑ ዐለይሂ ሹሃዳ፣ በእርሷም ላይ መስካሪዎች ነበሩ ማለት የተጣዱ ነበሩ። ከዚያ በኋላ ምን ያደረጉት እነዚህ ሰዎች ከተባለ የአምላክን ቃል ኪዳኑን በሉ ጠብቆ የተባሉትን ከበስተጀርባቸውም ወረወሩ። የት ይገኛል ይህ ከተባለ በሱራ አልዕምራን ላይ ወኢዝ አኸዘ ላሁ ሚሳቀ ለዚነ ኡቱል ኪታብ ለቱበይኑነሁ ሊናስ፣ ለሰዎች ይህን መጽሐፍ ልትገልጹት ብሎ ቃል ኪዳን ያዘባቸው። ወላ ተክቱሙነሁ፣ በፍጹም ላትደብቁት የሚል ቃል ኪዳን ያዘባቸው። ከዚያስ ፈነበዙሁ ወራአ ዙሁሪሂም፣ ከበስተጀርባቸውም ወረወሩት ቃሌን አለ። ወሽተረው ቢሂ ሰመነን ቀሊለን ፈቢእሰ ማ የሽተሩን እያለ ይናገራል። በሌላ ቦታ ላይ አላህ ስብሓነሁ ወተዓላ ዩሐሪፉነ አልከሊመ ዐን መዋዲዒሂ ይላል። ቃሌንም ከቦታው ለወጡት በረዙት እያለ ይናገራል። ያ አህለል ኪታብ ሊመ ተልቢሱነ አልሐቀ ቢልባጢል ወተክቱሙነ አልሐቀ ወአንቱም ተዕለሙን ይላቸዋል። እናንተ የመጽሐፉ ባለቤቶች ሆይ እውነትን ከሐሰት ለምን ትቀላቀላላችሁ? እያወቃችሁም እውነትን ለምን ትደብቃላችሁ? ይላቸዋል። እና እነዚህ አካሎች ከነቢዩላህ ሙሳና ከነቢዩላህ ሃሩን በኋላ የተነሱ ትውልዶች ኃላፊነትን ጠብቁ ተብሎ የተጣሉባቸው ሰዎች እነርሱ ናቸው የበረዙት ቃሉ። ይህን ይመስላል። ከዚያ በኋላ አምላክ አላህ ሱብሓነሁ ወተዓላ ነቢያቶችን እያስነሳ በየጊዜው የበረዙትን ይህን በረዛችኋል፣ ያልበረዙትን ደግሞ ይህ አልተበረዘም እያሉ ይናገሯቸው ነበር። እነዚያን ነቢያትንም እያሳደዱ ይገድሉ ነበር አይሁዳውያኖች። ገብተዋል። ኩለማ ጃአሁም ረሱሉን ቢማ ላ ተህዋ አንፉሱሁም ፈሪቀን ከዘቡ ወፈሪቀን የቅትሉን አለ። ከስሜታቸው ጋር የማይገጥምላቸው ነቢይ በተላከ ቁጥር ከፊሎቹን ያስተባብሏቸዋል፣ ከፊሎቹንም ይገድሏቸዋል አሉ። አምላክ አላህ ሱብሓነሁ ወተዓላ ቃሌ ተበርዟልና ብሎ አልተዋቸውም ነበር። እስራኤላውያኖችን በየጊዜው አንድ ነቢይ በተገደለ ቁጥር ሌላ ነቢይ ይልክላቸው ነበር። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም እነ በኒ እስራኤል ካነት ተሱስሁሙል አንቢያ ኩለማ ማተ ነቢዩን ኸለፈሁ ነቢይ፣ እስራኤላውያን ልጆች ነቢያቶች ይተካኩላቸው ነበር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አንድ ነቢይ በሞተ ቁጥር ሌላ ነቢይም ይተካላቸዋል አሉ። አየህ ተበርዟል ብሎ በዚያው ትቷቸው በነበር ያ ነበር ጥያቄ ሊያስነሳ የሚችለው። አምላክ አላህ ሱብሓነሁ ወተዓላ ግን በየጊዜው ነቢያትን እያስነሳ ይህን በርዛቸዋል፣ ሊቃውንቶቻችሁ በርዘዋል ይሏቸዋል። እነርሱ ደግሞ አልበረዝንም በቃ ጠብቀናል ብለው በራሳቸው ነቢያትን ያሳድዱ ይገድሉ ነበር። ሐታ መሲሁ በመጣ ጊዜ እርሱን ለመግደል ፈለጉ። ተናገራቸው፣ እናንተ ኢየሩሳሌማውያን ነቢያትን የምትገድሉ ኢየሩሳሌማውያን ሆይ ብሎ ጠቀሳቸው። ካን የቅትሉነ አልአንቢያ፣ ነቢያትን ይገድሉ ነበር። ለምን እንደሚገድሏቸው አታውቁም? ያንን የበረዙትን ቃል ይሄን በርዛቸዋል፣ ይሄኛው እውነት ነው እያሉ ይነግሯቸው ነበር። ገብታችኋል? ከእነርሱ ሌላ ህግና ስርዓት አምላክ በየጊዜው መሲሁን ላከ። ለምሳሌ በሰንበት እንዲሰራ ፈቀደለት መሲሁን አላህ ሱብሓነሁ ወተዓላ። በዚያን ጊዜ በሰንበት አትስሩ የሚል ህግ ነበራቸው። ይህን ሻረውና አላህ መሲሁን በሰንበት ስራ ነው። ተአምራት ሰዎች ታመው ሲመጡ ይፈውሳቸው ነበር መሲሁ። ህጋችንን ሰንበትን ሽረሃል ብለው ከዚያ በኋላ አመፁበት። እርሱ ራሱ ግን ምን ብሏቸዋል? ወኡሒለ ለኩም ወኡሒሉ ለኩም ባዕድ ለዚ ሑሪመ ዐለይኩም፣ ያ በእናንተ ላይ ከፊል እርም የተደረገባችሁን ልፈቅድላችሁ ዘንድ ተላኩኝ አላቸው። ከእነዚያ መካከል አንደኛው በሰንበት አለመስራት ነበር።
ሰንበት ላይ እንዳትሰሩ ተብለው ነበር አይደለ? ከዚያ በኋላ እነዚህ ሰዎችን መሲሁ መጣና ይሄ ህግ ተሻረ፣ በቃ በሰንበት መስራት ትችላላቸው አላቸው። በሰንበት እየሰራ ማሳያቸው አመፀው፣ ይዛል በቃ እንገላለን አሉ። ስለዚህ ነቢያቶችን እነዚህ ሰዎች ሲያሳዱ ነበር፣ ይገድሏቸው ነበር። ለምን ከተባለ እነዚህ ሰዎች የበረዟቸውን እውነታዎች ያስረዷቸው ስለነበር ይህን ቀይራቸዋል፣ ይሄ ደግሞ እውነት ነው እያሉ ይነግሯቸዋል። አጥፍተዋል፣ የአምላክን ቃል አጥፍተው ነበረ። ምናልባት ኦርቶዶክስ ከሆን ከመጽሐፍ ቅዱስ ላይ ኦሪትንም አጥፍታችኋል እያለ ይናገራቸዋል ራሱ ማለት ነው። እሺ